الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أيها الإخوة والأخوات أحييكم بتحية الإسلام وهي تحية أهل الدار السلام السلام عليكم ورحمة الله وبركاته الله سبحانه وتعالى رمضاناتشون كم يقبلاتشو رمضان ላይ ደግሞ የለውጥ ወር አድርጎልን ከሚያልፉ ባሮች መካከል አላህ ያርግልን ከኔ ጋር ባለን ቆይታ ረመዳንን ከአኽላቅ ግንባታ አንፃር ምን ይመስላል የሚለውን እየተመለከትን እንገኛለን። ረመዳን ላይ የተመረጡ አኽላቆቻችንን ማስተካከል ብንችል ብዬ ማስታወሳችሁ ለነፍሴም ለእናንተም እያስታወስኩ እገኛለሁ። ከዚህ በፊት ስለ እውነተኝነት አይተናል። አላህ Subhanahu Wa Ta'ala ደግሞ አመስጋኝ ባሪያ ስለመሆን ተመልክተናል። ዛሬ የምንመለከተው ደግሞ ለጋሽ ስለመሆን ለሰዎች ሰጪ ስለመሆን ሰደቃ የምንሰጥ ሰዎች ስለመሆን የምንመለከትበት ነው የሚሆነው። ንግግሬን የምጀምረው ወይም ደግሞ ማስታወሴን የምጀምረው አንድ ታሪክ እኛ ሰፈር አካባቢ ምን የምኖርበት አካባቢ የተከሰተ ታሪክ ከማንሳት ይሆናል። ብዙ ጊዜ ያው የሰሃቦች ታሪክ ሲነሳልን በጣም ይርቅብናል አንዳንዴ። አሁን ላይ በዘመናችን ያሉ ሰዎች ግን የሰሩት ስራ ሲነገረን እኛም ለማድረግ ብዙ ስለምንሳሳ አሁን ባለንበት ሁኔታ ላይ የተፈጠሩ ክስተቶችን ማንሳት ወደድኩኝ። ይህ ወንድም ራሱ ሲያጫውተኝ ምን ይላል? አንድ ጊዜ ባለቤቱ ደውላለት የባለቤቱ እናትና አባት እንደመጡ ቤት ላይ ተነግረዋለች። ስለዚህ አማቾቼ መተዋልና እነሱን ማስደሰት አለብኝ ብሎ ይህ ወንድም 1 ኪሎ ስጋ ይገዛል ቤቱ ይዞ የሚሄደው ማለት ነው። ኪሴ ውስጥ ያለው ብር ይሄ ነው ይላል። ሌላ ብር የለኝም ምንም ይላል። 1 ኪሎ ስጋ ከገዛው በኋላ ግን ከፊት ለፊት አንድ ሰውዬ ደጋግሞ ያየኛል አለ። ይህ ሰው አለባበሱ ጥሩ ነው አለ። ግን ተደጋግሞ ያየኛል ይሄ ሰውዬ ምንድነው ብዬ የሆነ ሳለ ጠየቅኩት። ምንድነው እንደዚህ ደጋግመህ ያየኸኝ ነውና ምንድነው ያለው ነገር ብዬ ጠየቅኩት ይላል። ይህን ሰው በመጠየቀው ሰዓት ላይ እኔ ሚስቴ ነፍሰ ጡር ናት እና ስጋ አማረኝ ብላ እኔ ደግሞ ምንም የምገዛበት ነገር የለኝም። ስለዚህ ምናልባት ሰዎች እዚህ ሲያዩኝ ካዘኑልኝ ብዬ ነው ብሎ ይነግረዋል። ይህ ሰው ጥያቄ ምልክት ውስጥ ገባው አለ። ይህ ሰው እንዳልሰጠው ሌላ ተጨማሪ ብር ምንም ብር ነው የለም። የገዛውትን እንዳልሰጠው ደግሞ ቤት የሚጠብቀኝ ነገር አለ። ምን ይሻለኛል ብዬ 1 2 3 ከራሴ ጋር አወራሁ ይላል። የዛኔ ነፍስዬን አሸንፌ አላህ Subhanahu Wa Ta'ala ኢንሻአላህ የተሻለ ነገሮችን ይተካልኛል ብዬ ይህንን 1 ኪሎ ያስኩትን ስጋ ሰጠሁታል። ስለዚህ ባዶ እጁን ወደ ቤቱ መመለስ ማለት ነው የመረጠው። ይህ ሰው ባዶ እጄን ያው እዛ ያለውን ነገር ብችል ይሻለኛል ብዬ ወደ ቤት እየሄድኩ ባለበት ሰዓት ላይ ልክ ቤት ስደርስ የሚስቴ ቤተሰቦች ለካ ብዙ ክትፎ ይዘው በጣባ ብዙ ክትፎ ይዘው ሌላ የሚበሉ ነገሮችን ይዘው ምናምን ነበር የመጡት አለ። አላህ Subhanahu Wa Ta'ala من ترك شيئا لله عوضه الله خيرا منها ለአላህ ብሎ አንድ ነገር የተወሰው አላህ የተሻለ ይተካለታል ይላል። ይህ ሰው ሰደቃ ሰጠ። ይህ ሰው ለጋስ ሆነ። ይህ ሰው ደግሞ የለገሰው ከትርፉ ሳይሆን ካለው ላይ ለገሰ። አላህ Subhanahu Wa Ta'ala ደግሞ የተሻለ ተካው ማለት ነው። እንደ ሙስሊም ልናበሰው ከሚገባ ባህሪ ውስጥ ቸር መሆን አለበት። ለሰዎች ለጋስ የሚለውን ባህሪ መላበስ አለብን። አላህ Subhanahu Wa Ta'ala እነዛ ሙተቆችን አላህ Subhanahu Wa Ta'ala ጀነት ያዘጋጀላቸውን ሰዎች ሲገልጽ ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርድ ኡዒደት ሊልሙተቂን አላህ Subhanahu Wa Ta'ala ወደዛች ወደኔ እዝነት ወደ ሆነችው ጀነት ተቻኮሉ ይላል። ኡዒደት ሊልሙተቂን ለማን ለተዘጋጀችው ለሙተቆች አላህን ፈሪ ለሆኑ ሰዎች። እነዚህ አላህን ፈሪ የሆኑ ሰዎች መገለጫቸው ምንድነው? الذين ينفقون في السراء والضراء ሌላም ተቀጣይ ላይ አላህ የገለጸላቸው ባህሪዎች አሉ። እኛ የፈለግንባት ይች ስለሆነች ግን እዚህ ላይ ትንሽ ቆም እንበል። الذين ينفقون في السراء والضراء እነዛ በደሎትም ጊዜ የሚለግሱ የሆኑ ችግር ላይ በሚሆኑ ሰዓትም የሚለግሱ የሆኑ ሰዎች። ምንድነው የሚለገሰው? ገንዘብ ብቻ አይደለም። ብዙ ጊዜ ስለ ቸርነት ስናወራ ስለ መስጠት ስናወራ ከገንዘብ ጋር ብቻ እናገናኘዋለን። ነገር ግን ዕውቀት ይሰጣል፣ ጉልበት ይሰጣል፣ ሐሳቦች ይሰጣሉ፣ ሌሎችም መሰል ጉዳዮች ይሰጣሉ። እነዚህን የሚሰጡ የሆኑ ሰዎች የሙተቆች መገለጫ ነው። እነዛ ሙተቆች ደግሞ ጀነትን ያዘጋጀሁላቸው ለነዚህ ሰዎች ነው ይላል አላህ Subhanahu Wa Ta'ala በቁርአኑ ላይ በብዙ የቁርአን አያዎች መስጠት እንዳለብን ይነግረናል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ መስጠት እንዳለብን ያስገነዝቡናል። ነብዩ ሰለላሁ ዐለይሂ ወሰለም በሲራቸው ላይ ሰጪ መሆን እንዳለብን እሳቸው ጀማሪ ሆኖ አሳይተውናል። ዑስማን ኢብኑ አፋን ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም በአንድ ክስተት ላይ ምን አሉት? ካሁን በኋላ ዑስማን የሰራውን ቢሰራ አይጎዳውም አሉት። ምን አርጎ ነው ዑስማን እንደዚህ የተባለለት?
ዑስማን ረዲየላሁ ዐንሁ አላህ መልካም ስራውን ይወደድለትና በአንድ ዘመቻ ወቅት በጣም ብዙ ሰዎችን አስታጠቀ። የዘመቻ እንዲወጡ ሙሉ ወጫቸውን ሸፈነላቸው። ረሱል ሰለላሁ ዐለይሂ ወሰለም በጣም ተደስተው ዑስማን ካሁን በኋላ የሰራውን ቢሰራ አይጎደውም አሉለት። ይሄ ያገኘው ዑስማን ይህንን ደረጃ ለጋስ በመሆኑ ሰጪ በመሆኑ ነው። አላህ ሱብሓነሁ ወተዓላ መን ዘ ለዚ ዩቅሪዱ ላህ ቀርደን ሐሰና ይላል። በብዙ አይነት መንገድ ነው አላህ ሰደቃ እንድንሰጥ ለጋሽ እንድንሆን ቸር እንድንሆን የሚጠይቀን። ከነዛ መካከል አንደኛው ምንድነው? መን ዘ ለዚ ዩቅሪዱ ላህ ቀርደን ሐሰና፣ ማን ነው ለአላህ ሱብሓነሁ ወተዓላ መልካምን የሆነ ብድር የሚያበድር? ብድር አላህ ሱብሓነሁ ወተዓላ ከኛ ይጠይቃል። አላህ ቸግሮት አይደለም የሚጠይቀው፣ ነገር ግን ለኛ ሲባል ማለት ነው። መን ዘ ለዚ ዩቅሪዱ ላህ ቀርደን ሐሰና ፈዩዳዒፈሁ ለሁ አድዓፈን ከሲራ፣ ከዛ ግን አላህ ሱብሓነሁ ወተዓላ እጥፍ ድርብ አድርጌ የምመልስለት ይላል። አንድ ዓሊም ምን ሲናገሩ ሰማሁኝ፣ ይሄኛው የቁርአን አያ ሁላችንም የምንፈተንበት የቁርአን አያ ነው ይላሉ። ቃል የገባው አላህ ነው። አላህ እጥፍ ድርብ አድርጌ ተካላችኋለሁ ብሎናል ይላሉ። ነገር ግን አንድ ሰው መጥቶ ለምሳሌ አሉ አንድ ደሃ የሆነ ሰው አበድረኝ ቢልህ ብር አትሰጠውም አሉ። ብር አታበድረውም፣ ምክንያቱም ይህ ሰው አይመልስልኝም ብለህ ስለምታስብ። ነገር ግን አንድ ሰው ደግሞ ሀብታም የሆነ ሰው መጥቶ ብር አበድረኝ ቢልህ ተበድረህ ራሱ ታበድረዋለህ። ተበድረህ ራሱ ምክንያቱም አንደኛ ይመልስልኛል ብለህ ተስፋ ታደርጋለህ፣ ሁለተኛ ከመመለስም አልፎ እኔ ደግሞ ስቸገር ደግሞ ይህ ሰው ይደርስልኛል ብለህ ታስባለህ። ምን ይላሉ እኛ ዓሊም? አላህ ሱብሓነሁ ወተዓላን አበድሩኝ እያለ ነው፣ እመልሳለሁ እያለ ነው። እንደ ድሃው ነው የቆጠራችሁት ወይንስ ደግሞ እንደ ሀብታሙ ነው የቆጠራችሁት ብለው ይጠይቃሉ። ስለዚህ አላህ ሱብሓነሁ ወተዓላ እኔን አበድሩኝ እተካለሁ ብሏል። ይህ የሙእሚን ባህሪዎች መላበስ ካለብን ውስጥ አንደኛው ቸር መሆን ለጋስ መሆን ይጠበቅብናል። ነቢያችን ሰለላሁ ዐለይሂ ወሰለም ሁል ጊዜ ቸር ናቸው። በተለይ በረመዳን ወር ደግሞ በጣም ቸር ይሆናሉ። ይህ ልንላበሰው የሚገባ ባህሪዎች መካከል ነው። አላህ ሱብሓነሁ ወተዓላ እነዛን የሚይዙ የሆኑ ሰዎችን ደግሞ ሰደቃ የማይሰጡ የሆኑ ሰዎችን እነሱን ደግሞ የውመ ዩሕማ ዐለይሂ ፊ ናሪ ጀሀነም ፈቱክዋ ቢሃ ጅባሁሁም ወጅኑቡሁም ወዙሁሩሁም። አላህ ነገ የውመል ቂያማ ይተኩሳሉ ይለናል። ጀርቦቻቸው ፊቶቻቸው ይተኩሳሉ። እነዚህ ምን ያረጉ ሰዎች? ከንዝ ያረጉ ወይም ደግሞ ገንዘባቸውን ሰደቃ አውጡ ዘካ አውጡ ሲባሉ ይዘው የነበሩ አካላት የውመ ዩሕማ ዐለይሂ ፊ ናሪ ጀሀነም በጀሀነም እሳት እነሱ ይተኩሳሉ። ፈዙቁ ማ ኩንቱም ተክኒዙንም ይባላሉ። ቅመሱ እናንተ ይህ የመጣባችሁ እናንተ በከዘናችሁት ባንክ ላይ ባስቀመጣችሁት ስጡ ስትባሉ ሰደቃን ይዛችሁ በነበረው ምክንያት ነው ይሄኛው እየደረሰባችሁ ያለው ይላል አላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ በሌላ የቁርአን አያ ምን ይለናል? ያ አዩሃ ለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን ወአንፊቁ ሚማ ረዘቅናኩም። ይህን ካለ በኋላ ገንዘቦቻችሁ ልጆቻችሁ በእናንተ ላይ እንዳያጠፏችሁ ተጠንቀቁ ካለ በኋላ ወአንፊቁ ሚማ ረዘቅናኩም፣ እኔ ከሰጠኋችሁ ሲሳይ ለግሱ ይላል። ሚን ቀብል አን የእትየ አሐደኩሙል መውት፣ ሞት ወደ እናንተ ከመምጣቷ በፊት ለግሱ ይለናል። ፈየቁለ ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ፣ የዛኔ ሳይሰድቅ የነበረ ሰው ልክ የሞት በመጣበት ሰዓት ላይ ፈየቁሉ ያ ለይተኒ ፈየቁሉ ያ ረቢ አዘግየኝ ይላል። ለአሰደቀን የምዘገየው ግን ለምንድን ነው ይላል? ሰደቃ ለመስጠት ለዚህኛው እንዲጠቅመኝ አዘግየኝ ይላል። ይህ ከማለታችን በፊት ግን እኛ ቸር መሆን ለጋስ መሆን ይጠበቅብናል። አላህ ሱብሓነሁ ወተዓላ በተለያዩ የቁርአን አያዎች ኢንፋቅ እንድናረግ ለጋስ እንድንሆን ቸር እንድንሆን ነገረን። ረሱላችን ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ቸር እንድንሆን ለጋስ እንድንሆን ነገረን። አላህ ሱብሓነሁ ወተዓላ መጨረሻ ላይ ያለ በሚመስል መንገድ ሃ አንቱም ቱድዐውነ ሊቱንፊቁ ፊ ሰቢልላህ፣ በሱረቱል ሙሐመድ ላይ አላህ ሱብሓነሁ ወተዓላ ምን ይለናል? ሃ አንቱም ቱድዐውነ ሊቱንፊቁ ፊ ሰቢልላህ፣ እናንተ በአላህ መንገድ ላይ ፊ ሰቢልላህ ላይ ኢንፋቅ እንድታረጉ ኢንቨስት እንድታረጉ አላህ ሱብሓነሁ ወተዓላ መንገድ እንድትረዱ ትጠየቃላችሁ፣ ጥሪ ይቀርብላችኋል። ፈሚንኩም መን የብኸል፣ ከእናንተ መካከል የሚሰስት አለ፣ ጥሪ የማይመልስ አለ፣ የተጣሪን ጥሪ የማይመልስ አካል አለ። ፈሚንኩም መን የብኸል ወመን የብኸል ፈኢነማ የብኸሉ ዐን ነፍሲህ፣ ነገር ግን የሰሰተ የሆነ ሰው የሰሰተው በማን ላይ ነው? በራሱ ነፍስ ላይ ነው የሰሰተው። ወመን የብኸል ፈኢነማ የብኸሉ ዐን ነፍሲህ ወላሁል ገኒዩ ወአንቱሙል ፉቀራ፣ አላህ የተብቃቃ ገኒይ የሆነ ጌታ ነው። ወአንቱሙል ፉቀራ፣ እናንተ ደግሞ ምንም ቢኖራችሁ ድሃ ናችሁ።
ምንም ቢኖራችሁ ደሃ ናችሁ። ወላሁል ገኒዩ ወአንቱሙል ፉቀራ ወኢን ተተወለው። አሁንም አላህ ደገመ። ወደኋላ ብትሉ ሰደቃ ስትሉ ስትባሉ ወደኋላ የምትሉ ከሆነ የስተብዲል ቀውመን ገይረኩም፣ ከእናንተ ሌላ ህዝቦችን አላህ ስብሓነሁ ወተዓላ ይቀይራችኋል በእነሱ ثم لا يكونوا أمثالكم። ከዛ እነሱ ደግሞ እናንተን የሚመስሉ በዚህ ባህሪ የሚገለጹ አይደሉም ይለናል አላህ ሱብሓነሁ ወተዓላ። ይህ ዛቻ ያለበት ማስፈራሪያ ያለበት የቁርአን አያም አላህ ይጠቅስልናል። አንዳንድ ጊዜ አላህ ሰደቃ እንድንሰጥ ስለሚፈልግ ኢንፋቅ ለጋስ ሰዎች እንድንሆን ስለሚፈልግ ወደ ጀነት እንዳለን እየነገረን ወደ ጀነት መሮጥ እንዳለብን አንዳንዴ ይነግረናል። አንዳንዴ ደግሞ ከእሳት መጠበቅ እንዳለብን እየነገረ ይነግረናል። አንዳንዴ ደግሞ በእንደዚህ አይነት መንገድ ዛቻ በተሞላበት ሁኔታ ደግሞ ኢንፋቅ እንድናደርግ ለጋስ እንድንሆን አላህ ሱብሓነሁ ወተዓላ እኛን ጥሪ ያቀርብልናል። ስለዚህ እኛ ሁል ጊዜም ቸር መሆን አለብን፣ ለጋስ መሆን አለብን። ለጋስነት ሰጪነት የኛ ባህሪ ሊሆን ይገባል፣ የኛ አኽላቅ አካል ሊሆን ይገባል። የዛኔ የረሱል ሰለላሁ ዐለይሂ ወሰለም ፈለግ ተከታይ ሆነናል ማለት ይቻላል። ረሱል ሰለላሁ ዐለይሂ ወሰለም ያሰመሩልን መስመር እየተከተልን ነው ብለን ማሰብ እንችላለን። ይህ ካልሆነ ግን አስቸጋሪ ነው። ነገር ሁል ጊዜ ደግሞ ብዙ ጊዜ ማሰብ ያለብን ሌላው ተጨማሪ ነገር ምንድነው? ቸርነት ሲነሳ ለጋስነት ሲነሳ ሀብታም መሆን ነው ወይ የሚጠበቅብን? ሀብታም ብቻ ነው ወይ የሚለግሰው የሚለውን በደንብ ልናጤነው ይገባል። አላህ ሱብሓነሁ ወተዓላ ከሰጠኋችሁ ላይ ለግሱ ነው የሚለው። ከሰጠኋችሁ ላይ ለግሱ። ስንት ነው የሰጠህ አላህ እናንተ ታውቁታላችሁ። ከዛ ላይ ትንሽም ቢሆን ትልቅም ቢሆን መስጠት ይጠበቅብናል። አደራ ወንድሞች እህቶች፣ የምንሰጠው ነገር አነሰ ብለን እንዳንሸማቀቅ። የምንሰጠው ነገር ከፍና ዝቅታው አይደለም አላህ የሚያየው። አላህ ሱብሓነሁ ወተዓላ ንያችንን ነው የሚያየው። ካለህ ስንት ሰጠህ ነው አላህ ዘንድ ያለው። ካለህ ስንት ሰጠህ ነው እንጂ አላህ የሰጠኸው ብር 1 ሚሊዮን ብር መሆን አለበት፣ 10,000 ብር መሆን አለበት፣ 1,000 ብር መሆን አለበት። አላህ ጋር ይሄ ጉዳዩ አይደለም። ምናልባት ትንሽ ነገሮችን ሰጥተን ትልልቅ ከሰጡት ሰዎች ልንበልጥ እንችላለን። አንድ ሰው 1,000 ብር ኖሮት 500 ብር ቢሰጥና 10 ሚሊዮን ያለው ሰው ደግሞ 1 ሚሊዮን ብር ቢሰጥ በፐርሰንት ከለካ ነው 10 ሚሊዮን ያለው ሰው የሰጠው 10% ብቻ ነው ያለውን ገንዘብ። ይህ ሰው ግን 1,000 ብር ያለው ሰው ግን የሰጠው ግማሽ ፐርሰንቱን 50%ን የሰጠው። በፐርሰንት ካየነው ይሄ የበለጠ ነው። ምናልባት አላህ ሱብሓነሁ ወተዓላ ግማሽ ንብረቱን የሰጠ ሰው ተብሎ ከሚመዘገቡ ሰዎች መካከል ይሆናልና ከዚህ አንፃር ልንለግስ ስናስብ ያለችን ገንዘብ ትንሽ ናት ብለን እንዳናስብ፣ ወይም ደግሞ ይቺ ጥቅም ላትሰጥ ትችላለች ብለን እንዳናስብ። እኛ ያለንን እንስጥ፣ አላህ ሱብሓነሁ ወተዓላ ዘንድ ከፍ እንላለን። ሌላኛው ደግሞ መጀመሪያ ላይ የጠቀስኩላችሁ ታሪክ እንዳለውና አላህ ሱብሓነሁ ወተዓላ የመዲና ሰዎችን አንሳሮችን አላህ ያሞገሰበት ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። አላህ ሱብሓነሁ ወተዓላ እነሱ ወንድሞቻቸውን እህቶቻቸውን ያስቀድማሉ። ያ ነገር እነሱ ጋር በጣም አስፈላጊ ቢሆን እንኳን ይህ ወንድማችን መጀመሪያ ላይ የጠቀስነው ወንድማችን ምናልባት ለሱ ስጋው በጣም አስፈላጊ ነበር። ነገር ግን ወንድሙን አስቀደመ። አላህ ደግሞ የተሻለ ተካለት። ስለዚህ ሰደቃ ወይም ደግሞ ኢንፋቅ የምናደርገው ለእስልምና የምንሰራቸው ነገሮች በአጠቃላይ አያጎሉም፣ እኛን ከፍ ቢያደርጉ እንጂ አላህ ዘንድ ያለንን ደረጃ ከፍ ነው የሚያደርግልን። አላህ ሱብሓነሁ ወተዓላ የበለጠ እንዲወደን የሚያደርጉ ናቸውና አደራችንን ሁላችንም ማለት ነው ለጋስ መሆን፣ ቸር መሆን የኛ መገለጫ እንዲሆን መስራት ይኖርብናል። በተለይ በችግር ወቅት ኢንፋቅ እናርግ፣ ሰደቃ እናርግ፣ አላህ ሱብሓነሁ ወተዓላ ከችግራችን ያወጣልናል የሚለውን መልእክት ለማስተላለፍ እወዳለሁ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተ በሰማችሁ ተጠቃሚ አላህ ያርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።